ሽምግልና ለመላክ በጣም ቸኩለናል። ኤናቢ ነበር ልታስወግድባት የነበረው። ና እናወራለን። አብርሽ ና እንጂ። ወንድ ልጅ ቤተሰቡን የማያስተዋውቅሽ ከሆነ፣ ወንድ ልጅ አንቺ ላይ የሚያፍር ከሆነ፣ ወንድ ልጅ ከጓደኞቹ ጋር የማያስተዋውቅሽ ወይም ደግሞ ጓደኞቹ ጋር ሄዶ ስላንቺ የማያወራ ከሆነ፣ ቤተሰብሽ ጋር ሄዶ ስላንቺ የማያወራ ከሆነ፣ ያንቺን ቤተሰብ ሄዶ የማይተዋወቅ ከሆነ፣ በአጠቃላይ አንቺ ሁሉ ቦታ የሱ መስታወት እንደሆንሽ እየሄደ ካልተናገረ እመኝኝ ቅምጡ ነሽ። እመኝኝ አንቺ ሽንት ቤቱ ነሽ። ቆሻሻውን ማስወገጃ ነው የሚያደርግሽ። እመኝኝ ጨለማ ውስጥ አስሮ ያስቀመጠሽ እስረኛው ነሽ። አዎ እስረኛው ነሽ። ምክንያቱም ስላንቺ ማውራት አይፈልግም። ስላንቺ ኢንፎርሜሽን እንዲወጣበት አይፈልግም። ስላንቺ ቤተሰቡ ጋር ሄዶ ማስተዋወቅም ሆነ መተዋወቅም ሽማግሌ መላክ አይፈልግም። አንቺ ኢመርጀንሲ በቃ አለ አይደለ ስታስፈልጊው የሆነ በቃ ይሄ አለ አይደል ወንድ ልጅ ማለት ነው ሴትን ከፈለገ ገዝቶ ያደርጋል አይደለ እንዴ? ገዝቶ የፈለገውን ገላ ከፍሎ ይገናኛል አይደለ እንዴ? በነፃ ደግሞ ካገኘሽ ጨለማ ውስጥ እንደታሰርሽ ቁጠሪው። እንደታሰርሽ እንዳትደውሉልኝ። ዛሬ በስነ ስርዓት ግልጽ ነው የማወራው። አብርሽ ሽማግሌ ይቆይ ያልክበት ምክንያት ብዙ ባይገባኝም ማለት ነው። ሄርሜላ ግን ትክክል ናት። እኛ የሄርሜላን ሐሳብ ነው የምንደግፈው። ምንድነው የሚያስቆይህ? ያልጨረስከው ነገር አለ ነው ማለት። እንደዛ ከሆነ እኮ ለማስረገዝም መፍጠን አይጠበቅብህም ነበረ እንዴ? አይ ከዚህ በፊት ባለው ህይወቴ ተቻኩዬ ብዙ ነገር ደርሶብኛል አይደል ያልከው። ለምንድን ነው ያስረገዝካት? ለምንድን ነው አብራችሁ የምታሳልፉት? ማለት በቃ በፍቅረኝነት ምንም አይነት ንክኪ ሳታደርጉ ጀስት መኖር ትችላላችሁ እኮ። እንደዛ መኖር ትችላላችሁ። አንተ አሁን ልጅቷ አርግዛለች የምን ጊዜ ነው የምትለው? ምንድነው ማለት ካለፈው ጊዜ ስተቶች ምናምን ኮንታክት የምታደርገው ምንድነው? ኦሬዲ እኮ ጉዳዩን ጀምራችሁታል። አብራችሁ እየተኛችሁ ነው። ተረጋግዛችኋል። ምንድነው ሽማግሌ መላኩ ነው በጣም የሚከብደው ወይስ ማስረገዙ ነው? አንተ እኮ ከሷ ጋር ዝምድናን ቀጥለሃል። ሆዷ ውስጥ ልጅ አለ አይደል ያለችው አርግዣለሁ ብላለች። አንተም ምንም ሳታመነታ ተቀብለሃታል እርግዝናውን ማለት ነው። ምክንያቱም አብራችሁ ስለተኛችሁ። ዝምድና ነው የሚቀጥለው ወይስ የሚያስፈራው ዝምድና መቀጠልን ነው ወይስ እዚች ጋር ሽማግሌ ልኮ ከቤተሰብ ጋር ኮንታክት መፍጠሩ ነው? ሄርሞ ነቂ። እኔ ዛሬ አብርሽ ላይ ብዙ ነገር ነው የወሰድኩበት። እኔ ቤተሰብ እዚች ጋር ማለት ነው አብርሽና ሄርሜላ እንዲለያዩ አልፈልግም። ግን አብርሽ ለሄርሜላ ስሜት ካለው ለሄርሜላ ፍቅር መውደድ ካለው ሽማግሌ እንዲልክላት ነው የምፈልገው። እኔ የነሱን ቪዲዮ አሁን አላዳመጥም። ምክንያቱም እዚህ ጥያቄ ላይ አብርሽ ጥያቄዋን መቀበል ነበረበት። ለዛ የአብርሽንም ሆነ የሄርሜላን ድምፅ አላስገባም። የራሴን ፍላጎት ነው የማወራው። ምኑ ላይ ነው የቸኮልከው? ማስረገዙ ላይ ወይስ እነጋሽን ሄደ ሽማግሌ መላኩ? የቱ ነው የቸኮልከው? ማስረገዙ የቾከልክ አይመስልህም? አዎ ማስረገዙን ለምንድን ነው የቾከልከው? ዝምድናን ቶሎ ለመቀጠል ለምንድን ነው የቸኮልከው? አርፈ እንደዚህ ይዘህ ቁጭ አትልም ነበረ? ሽማግሌ ለመላክ ከፈጠነብህ እሷን ማስረገዙ ደግሞ መፍጠን አልነበረበትም። ጭራሽ እሷን ተች ማድረግ አልነበረብህም። አብርሽ ያልጨረሰው ነገር አለ። ሁለት መንገድ። እኔ እዚች ጋር ግልጽ ነው። የራሳችሁ ጉዳይ። ስደቡኝ፣ የፈለገ ነገር በሉኝ። እኔ ሄርሜላን በጣም ነው መወዳት። ታውቃላችሁ፣ በሷ ምክንያት ብዙ እየተሰደብኩ ነው። ግን አብርሽ ያልጨረሰው ነገር አለ። እንደዛ ከሆነ ደግሞ ለምንድን ነው የዚችን ልጅ ህይወት የሚያበላሸው? ውጣ፣ በቃ ውጣ ከህይወቷ። ማትፈልጋ ከሆነ ውጣ። ያልጨረስከው ጉዳይ ካለ ወይ ጨርሰና ወይ ደግሞ ወዳልጨረስክበት ጉዳይ ተመለስ። ምንድን ነው የፈለግከው? እውነቴ ነው የምላችሁ፣ በዚህ ህይወት ያላችሁ ሰዎች ወንድ ልጅ ሽማግሌ ላክልኝ ስትሉት፣ ቤተሰብህን አስተዋውቀኝ ስትሉት፣ አብረን መኖር እንጀምር ስትሉት እምቢ የሚላችሁ ከሆነ ቆይ እንደዛ የሚላችሁ ከሆነ ሽንት ቤቱ ናችሁ፣ የሱ መጸዳጃ ናችሁ። አይደለም እናንተን ቅምጥ አድርጎ ማስቀመጥ ቀርቶ ማለት ነው። ወንድ ልጅ ከፈለገ በገንዘብ ከፍሎ ከሴት ጋር ያድራል። ይሄ የወረደ አስተሳሰብ ነው አይደል? ማንም ሰው ደግሞ ቴብል በነፃ ከተባለ መብላት እንደማያቆም ሁሉ ለምሳሌ ብፌ ሙሉ ምግብ ተዘጋጅቶ በነፃ ብሎ ብትባሉ
ማናችም እንደምንበላው ሁሉ ሴሊ ደግሞ በፍላጎቷ ነፃ ሆና ከቀረበችለት የማይገናኛት ወይም ደግሞ ከሷ ጋር ኮንታክት የማይፈጥርበት ነገር ምንም ነገር የለም። ያ ማለት ግን ያስብሻል ማለት አይደለም። ምድረ ዱዝ ማለት ነው። ጭንቅላትሽን አብሪው። አያስብሽም። ጊዜያዊ በቃ ወንድ ልጅ ከሴት በቃ መገናኝ ይሄ ተፈጥሮ ነው። በቃ ከፍሎም ይሁን በነፃም ያገኝ ያደርጋል። ይሄ በቃ ለሱ እንደ ሽንት ቤቱ ናት። ገባችኋ? ቤተሰቡ ወስዶ የማያስተዋውቃት ከሆነ ከሷ ጋር ረዥም ግንኙነት ረዥም የጋብቻ የዝምድና ርዕስ ከሌለው ቤተሰብ ሽማግሌ ማይልክ ከሆነ አብሮ ለመኖር የማይጓጓ ከሆነ አፍኮርስ መጸዳጃው ናት። አትደውሉልኝ። እኔ ዛሬ ላውራ። መጸዳጃው ናት። በቃ ሌላ ምንም ነገር የለም። አይፈልጋትም እሷን ማለት ነው። ያ አይፈልጋትም። ግን ደግሞ በኢምፖርታንት በቃ አለ አይደለ ሲያስ ይሄ ምንድነው? አረ በእናታችሁ ቆይ እሺ ትንሽ ላውራ። በቃ እሺ በቃ ትንሽ ላውራ። እንዴት ነው? በቃ ለስሜቱ ነው የሚፈልጋት። በቃ ስሜቱን ይፈልጋታል፣ ያደርጋል። ካደረገ በኋላ እሷን በዛችሁ ቅጽበት ነው እርስት የሚያደርጋት። ለሱ ግን የተከበረች ፍቅረኛ ወይም ደግሞ የተከበረች ሴት ተንበርክኮ ቀለበት የሚያስርላት በቤተሰቡ የማያፍርባት ቤተሰቡ ጋር ወስዶ የማያፍርባት ከዚህም ከጓደኞቹ ከሁሉ ወስዶ የሚያስተዋውቃት በየሰርጉ እጇን ይዞ አንጠልጥሎ ሚስቴ ናት እኮ ፍቅረኛዬ ናት እኮ ብሎ የሚያስተዋውቃት አንድ ምሁር ሴት አለች። አንቺ ግን ቀምጥነሽ ማለት ነው። እና ሄርሜላ ትክክል ናት። በዚህ በአስቸኳይ ሽማግሌ ላክ። ካልፈለካት ግን እኛ ራሱ እንትን አንልህም። እኛ ራሱ አንተውህም። ገባሃ? እኛ ራሱ አንተውህም። ልጅቷን ለቀ ከህይወቷ ውጣ። ቸኮልሽ ይላል እንዴ? ስታስረግዝ የት ነበርክ? ስታስረግዝ ለምንድን ነው እንትንህን ቸኩለሃል? አሁን መተኛት እኮ የለብንም፣ ማድረግ የለብንም። የዚችን አበባ የመሰለች ልጅ ህይወቷን ማጥፋት የለብንም። እንትኔ ተረጋጋ፣ ቸኩለሃል ብለ ለምንድን ነው ያላሰርከው? አሁን ሽማግሌ ሲጠይቅ የቸኮልናል መሰለሽን ወይ? ከዚህ በፊት ባሳለፍኩት ህይወት ብዙ ነገር ሆኛለሁ። መረጋጋትን ነው መፈል ሀቢቢ ጀመርከው እኮ ቀጠልከው እኮ ዝምድናው ሄዷል እኮ በቃ እስከ መራገዝ ተደርሳችኋል እኮ። ምን ሆነ የቸኮልከው? እንደዛ ከሆነ አርፈ መቀመጥ ነበረብህ። አድርሱለት። እውነት እኔ ዛሬ ስደቡኝ በሱ የተነሳ የፈራራሳችሁ ጉዳይ። እኔ ግን ሄርሜላ ሴት ነኝ ታሳስበኛለች። ቀጥ ብሎ ሽማግሌ ላክላት፣ ካልሆነ አጠገቧ እንዳይደርስ። ሄርሜላ ደግሞ አሁን ብትለፈሰፈስለትም ማለት ነው ስለምታፈቅረው ነው። ስህተቱ አይታያትም። እውነት እሱ እንዳላት እንደ ቸኮለች ነው የምትረዳው። ኖ የቸኮሉት ሲረጋገዙ ነው። በቃ ለምን አደረጉ? ለምን ተደራረጉ? ለምን ተራገዙ? ለምን አረገዙ? አርፈው አይቀመጡም ነበር። ዛሬ ሽማግሌ ለመላክ ጋሽን ወስዶ ከሄርሜላ ፋሚሊ ጋር ለማስተዋወቅ ቸኮልናልክ። ይችን ልጅ ግን ለማስጫል አልቸኮልክም። እየነቃችሁ ሴቶች፣ በእንደዚህ ላይፍ ያላችሁ ሰዎች አመልጡ። ሽንት ቤት ናችሁ። የነሱ ቆሻሻ ማስወገጃ ናችሁ። አመልጡ። አሙማችሁን ክድን አልሰጥም። ከፈለከኝ በቀጥታ መንገድና ካልሆነ ግን መጸዳጃ ነው የምትሆኙ። ማሬ አምልጪ። የሄርሜላ ጉዳይ የሁላችንም ጉዳይ ነው። ሽማግሌ ይላክ እና በጣም ደስ ብሎኛል ስላየዋችሁ። በመጥፎ ነገር ብትመጡም በቀን ስለመጣችሁ ግን ደስ ብሎኛል። ውድድ ነው ማድረጋችሁ። ቪዲዮውን ግን ላይክ እያደረጋችሁ ለሄርሜላ አድርሱላት። በእንደዚህ ላይፍም ያላችሁ ሰዎች እንደዚህ አይነት ላይፍ ካላችሁ ማለት ነው አምልጡ። ሽንት ቤት ናችሁ ሴቶቹ ማለት ነው። ወንድ ልጅ አብሮሽ ስለተኛ በፈለገሽ ይሄ በቃ ለመተኛ ሲፈልግሽ የሚንከባከብሽን እንክብካቤ እያሰብሽ ማለት ነው ለአመት አታስቢው። እሱ በዛች ሰከንድ ነው የሚረሳሽ። በቃ አደረገ ቻው ቼልሲ አይደለም እኮ አንቺን ገዝቶ ያደርጋል። ከፈለገ መጸዳጃው ነሽ። በቃ መጸዳዳት ይፈልጋል። ኤና ቢ እያስወገደብሽ ነው። ያ አምልጭ